ከጀርባዬ የምታዩት ቤተ መቅደስ ይሄ ቤተ መቅደስ እንዴት እንደታነጸ ታሪኩን ስትሰሙ እግዚአብሔር በዚህ ዘመን እንዴት ድንቅ እየሰራ እንደሆነ ትገረማላችሁ። ማዕዱ በትልቅ አባት ተባርኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ይባርክልን ብለው ቁጭ ሊሉ ሲሉ እንደ መድፍ አይነት ድምጽ ተሰማ በቦታው ላይ። 87 ዓመታት ፈርሶ የቆየው ቤተ ክርስቲያን መቼና እንዴት ነው ተአምር በሚመስል መንገድ ተገንብቶ ያለቀው? ታቦቱስ ቤተ መቅደሱ ተገንብቶ ካለቀ በኋላ አልገባም ብሎ የነበረው ለምንድን ነው? አስደናቂ ታሪክ፣ እጅግ ልብን የሚመስጥ የእግዚአብሔርን ማዳን የምናይበት የታሪካዊው የጥንታዊውና የቅዱሱ የአንኮበር መድኃኔዓለም ቤተ ክርስቲያን ታሪክ ዛሬ እነሆ ከፊታችሁ መጥቷል። በመጀመሪያ የአንኮበር መድኃኔዓለም ቤተ ክርስቲያን ጉዳይ ሲነሳ የሸዋ ዋናው መዲና ነው። እንግዲህ ግሁሳን ከዚህ ከደብረ ሀዘሎ አካባቢ በደመና ሰረገላ አድርገው ቅዱስ ባለወልድን አምጥተው ቦታውን እንደቆረቆሩት ነው የሚነገረውና 7 የተለያየ ዕውቀት ወይም ትምህርት የሚያስተምሩ መምህራኖች የነበሩበት ብዙ ገቢረ ተአምራት የተከናወነበት ከዚያ ውጭ ደግሞ አሁን በቅርቡ ዳግማዊ አጼ ምኒልክ በ1857 ዓ.ም በንጉስነት የነገሱበት ነው። 1875 ደግሞ እቴጌ ጣይቱን በስጋው ደሙ ጋብቻ የፈጸሙበት ነው እና ሌላም በጣም በርካታ የሆኑ ታሪኮችን የያዘ ቦታ እንደሆነ ነው የሚታወቀው። ቤተ ክርስቲያኑን ለመስራት ብዙ ሰዎች ጥረት አድርገዋል በነገስታት ደረጃ። በኋላ የዳግማዊ አጼ ምኒልክ አያት ንጉሥ ሳህለ ሥላሴ ጊዜ የጥንቶቹ ነገስታቶች ያከማቹትን ድንጋይ ቢያንስ በግምት ከ8 ኪሎ ሜትር በላይ በሰው ትከሻና በእንስሳት እያጓጓዙ ቤተክርስቲያኑን ለ7 ዓመት በሚሰራበት ጊዜ ይሄ ቤተክርስቲያን በግብታዊ በሆነ ነገር ይፈርሳል። ይሄ ቤተክርስቲያን ደግሞ በሚፈርስበት ጊዜ ኢትዮጵያ ችግር ያገናኛታል የሚል ንግርት እንደነበረ ነው የሚታወቀው። ይሄን እንግዲህ በጽሁፍም አንብቤ ያለው ብዙ ሽማግሌዎችም የሚናገሩት ነገር ነው እና ትልቁም ትንሹ ይሄ ቤተክርስቲያን እኮ ይፈርሳል እየተባለ ሲነገር እንዴት ምን ሆኖ ይፈርሳል? አዲስ ቤተክርስቲያን ነው ምን ነክቶት ይፈርሳል ይባል ነበረ። በኋላ ግን እንግዲህ ይሄ ወቅትና ጊዜው አልፎ 1927 ዓመተ ምህረት ነሐሴ 16 ቀን ውስጡ በጣም በርካታ ህዝብ ተሰብስቦ ካህናቱ ቅኔ ማህሌቱን ሞልተውት አገልግሎት ሲከናወን ካደረ በኋላ ጠዋት ቅዳሴ ተቀድሶ ኪዳነ ምህረትና የሰራሆተ ህዝብ ሆኖ አስተዳዳሪው ቤት ከፍተኛ የሆነ ግብዣ ነበርና እዛ ሄደው ማዕድ ቀርቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ይባርክልን ብለው ቁጭ ሊሉ ሲሉ እንደ መድፍ አይነት ድምጽ ተሰማ በቦታው ላይ። ምንድነው ብለው ደንግጠው ምግቡን ትተው ሲወጡ ቤተክርስቲያኑ ከሰሜን በኩል ተንዶ በሙሉ የሚመጣው ሰው በሙሉ ያለቅስ ጀመር። የሁላቸው ያ ነገር ደረሰ፣ ችግሩን በዚህ በኩል ነው የሚጀመረው ብለው ተናገሩ። እስከ አመቱ ድረስ ሙልጭ ብሎ ያፈርሱ አለቀ። አሁን በአጋጣሚ ደግሞ በ1928 ጣሊያን በማይጨው ላይ ድል አድርጎ ወደዚህ ስለመጣ ሁኔታውን ሲረዳው ሲገነዘበው ይሄንን የደገፈ ይሄንን የተንከባከበ ስልጣኑ ዝንተ ዓለም እንደሚቆይ ስለተረዳ ሌሊትም ቀንም እየሰራ ያንን ቤተክርስቲያን በ3 ዓመት እንደነበር አድርጎ መልሶ ሰርቶ ቅዳሴ ቤቱ ተከብሮ ገባ ነው። በገባ በወሩ ሰኔ 19 ቀን አርብ ቀን ምንም አይነት ዝናብ የሚባል በአካባቢው ላይ ሳይኖር ዋልታው ላይ ያተያዘች መብረቅ። ከዛ እንግዲህ እሳቱ ከዛ ወደ ቁልቁል እየወረደ ቦታውን ሞላው እንደደመና። ቦታውን ሲሞላው ወይዘሮ ወርቅነሽ ይልማ የምትባል ዞማ አካባቢ ተወልዳ ያደገች እሷ በእሳቱ ውስጥ ትሄዳለች። እየሄደች ያወጣችው መዝጊያ አሁን አለ እና ይሄንን መዝጊያ እንደው 5 ሆኖ ካነሳ እጅግ በጣም ጀግና ነው ማለት ይቻላል። እሷ ግን እንደ ትሪቢድግ እያደረገች አወጣችው። እሳቱ ቀሚሷን ሁለንተናዋን እንደዚህ ሲዳብሳት እንደሰው ምንም አይፈጃትም። ሌላው ግን ሲመጣ መሬት ይጥለዋል። ታቦቱ የዚያን ጊዜ ምንም አልሆነም፣ መብረቁ ላይ ነው ያለው። እቃው ምናምኑ ሁሉ ሲያወጡ መብረቁ ላይ ነው። በኋላ ግን እቃውን ሲጨርሱ እሳቱ ወደ ታች ይወረደ መጣ። ከዛ እንግዲህ ስዕል ነበረ፣ በጣም አስደናቂ ስዕል ነበር። እሱ መለጠጥ ሲጀምሩ በሙሉ አባረራቸው። ቤተክርስቲያኑ ተቃጥሎ ወደመ 1930 ዓመተ ምህረት ለሁለተኛ ጊዜ። በዚህ የተነሳ አካባቢው ባድማ ሆኖ ወና ሆኖ እስከ ደርግ ምጽአት ድረስ ቆየ። ደርግ ደግሞ ያለ ጥናት ያለ እቅድ ዝም ብሎ መሬት ላራሹ በሚል ሳቢያ ብዙ ገዳማትን ብዙ አድባራትን
ርስት ጉልታቸውን ነጥቆ ከችግር ላይ እንደጣለ ነው የሚታወቀው። እና እንግዲህ ከዛን ጊዜ ጀምሮ ሽማግሌዎቹ የሞቱ ወጣቱ ወደ ከተማ ገንዘብ ፍለጋ እየሄደ ይሄ ቤተክርስቲያን ጭርሱን ከፋች አጥቶ አገልጋይ አጥቶ ነበር። ከዛ ታቦቱ የት ገባ ማለት ነው? አንኮር ማርያም ነበረ ለጊዜ የነበረው። በኋላ ግን አምጥተው እዛች ትንሽ ቤት አለች፣ እሷ ውስጥ ቤቷ አሁንም አለች። እሺ ከዛ 2 ጊዜ ፈረሰ። ምን ያክል ጊዜ ቆየ በሁለተኛው ከተቃጠለ በኋላ? እንግዲህ ጠቅላላ ሲታሰብ 87 ዓመት ነው። ባዶ ሆኖ ብዙ ሰዎች እንሰራለን ብለው ነበር፣ መስራት አልቻሉም። ቀዳማዊ ኃይለ ሥላሴ እንደውም እኛ ነፍስ ከማወቃችን በፊት መተው እንደነበረ ነው 2-3 ጊዜ ልጆቻቸው ያንን ቤት እንድንሰራ ይፍቀዱልን፣ እናንተ ይሄን መስራት አትችሉም ብለው ተናግረዋል የሚሉን አባቶቻችን። ለምን እንደሆነ ግን ምክንያቱን በግልጽ አናውቅም። እሺ እና ልዕልት ተናኘ ወርቅ ኃይለ ሥላሴ ጠይቀው ነበር፣ አልተፈቀደላቸውም። እሺ እንደገና ደግሞ አልጋወራሽ አስፋወሰን ጠይቀው ነበር፣ እሳቸውም አልተፈቀደላቸውም። ልዑል መኮንን የሚባለውም ልጃቸው ጠይቆ ነበረ ቀዳማዊ ኃይለ ሥላሴን፣ አይሆንም እንኳን እናንተ እኔን መስራት አልችልም ብለው መልስ ሰጧቸው ነው የሚባለው። እሺ ሌሎችም ሰዎች እንዲሁ ለመስራት ብዙ ጥረት አድርገዋል፣ ግን እግዚአብሔር ስላልፈቀደ መስራት አልቻሉም። ስለዚህ እያለ ከ20 ዓመት አካባቢ ይሆናል ጥቁር ጢንዝዛ መጥቶ አፋሩንም አርጎባውንም ክርስቲያኑንም ሰብሉ ለ4 ዓመት አወደመው። በመድኃኒቱ ማግኘት አልተቻለም። የማሽላውን አበባ እየመጠጠ 4 ዓመት ሙሉ ሰብል ጠፋ። በዚህ የተነሳ አፋር አካባቢ ያሉ ሽማግሌዎች፣ አርጎባ ውስጥ ያሉ ሽማግሌዎች ተሰብስበው ተነጋግረው በክፉ ቀን ጊዜ መድኃኔዓለም የሚባሉ ታቦት እዚህ አሉ፣ እዛ ያለ እምነት ነው ይሄንን የሚያጠፋው ብለው መጡ። እኛ ደግሞ እዚህ ጋር እምነት አለ ጥንታዊ እያሉ ሲሉን ሰማ ነበርና አጋፋሪ ዓለም ወርቅና እኔ ቆፈርን። 70 ሳንቲም ያህል ከቆፈርን በኋላ እምነት አገኘን። ያን ሰጠናቸው። በእንስራ አድርገው ያ ይበጠብጡና ሲረጩ ይሄ ጋር ሲረጩ ከ100 ሜትር በላይ ያለው ያ መጥፎ ጢንዛ ይወድቃል። በዚህ የተነሳ የአካባቢው ሕዝብ እንደገና የታቦቱን ገቢረ ተአምራት በመረዳት በቃ በወሩ አካባቢው መቆሚያ ጠፋ እና ዝናብ ሲሆን ምን ቦታ እንጠለል፣ ፀሐይ በሚሆንበት ጊዜ ህብረተሰቡ እንዴት ይሁን? እችን የምታክል ቤት ነች። አንድ ትንሽ ቅኔ ማህሌት ተሰርታ ተንበረክ ነገር ነች። እሷ ውስጥ እኛ እንገባለን። ገብተን ዝም ብለን እንደዚህ መቆም ነው። በዛ ደግሞ ቃለ እግዚአብሔር መጮህ አለ። ትንፋሻችን ያቃጥለናል እና እየተጨነቅን እንደገና ደግሞ ህዝቡ እናዝናለን። እንደዚህ እያዘን በኋላ ቤተክርስቲያኑንስ ብንሰራ እኛ መቼም አቅም ገንዘብ ጉልበት የለንም፣ እንጀምረውና የሚቀጥለው ትውልድ ይጨርሰው በሚል ህዝቡ ኮሚቴ ይመረጥልን ብሎ ኮሚቴ ተመረጠ። ይሄ ኮሚቴ ልስራ በሚልበት ጊዜ ባህልና ቱሪዝም ታሪካዊ ቦታ ስለሆነ መስራት አትችሉም፣ እንስራ ካላችሁ ወደዚያ ሄዱና ሌላ ቦታ ፈልጋችሁ ስሩ፣ እንኳን መስራት መንካት አይቻልም፣ ታሪክ ነው፣ ቅርሱን እንዳለ እንደነበረ እናድርገው የሚል ሐሳብ እናቀርብም ተቀባይነት አጣን። ስለዚህ ጉዳዩ ከወረዳ አውራጃ፣ ከአውራጃ ክልል፣ ከክልል ደግሞ ፌዴራል ድረስ ሄዶ 5 ዓመት ያህል በዚህ ጉዳይ ላይ ብዙ ውጣ ውረድ ገጥሞን በሙግት ውስጥ ገብተን ነበረ። እሺ እንዲያውም እናንተ ይሄን ነገር እነካለን የምትሉ ከሆነ ትታሰራላችሁ፣ 20 ዓመት ነው የምትታሰሩት። እሺ ስለዚህ ቤታችሁ ይዘጋል። እኛ እንግዲህ መቼም የህብረተሰቡን ጥያቄ ተግባራዊ እናደርጋለን ብለን ቀጠሮ እየጠበቅን ስንወጣ ስንወርድ ቆይተን ታላላቅ በበረሃ የሚኖሩ አባቶች እነሱ መጥተው በምድርም አሁን ቅርብ ቀን ይፈቀድላችኋል፣ ከላይም ከአርያምም ከጌታ ዘንድ እንድትሰሩት ተፈቅዶላችኋል ብለው ድንገት እዚያው ቤተክርስቲያኑ ግቢ ነገሩን። እሺ እኛ ገንዘብ የለን፣ ጉልበት የለን፣ ዕውቀት የለን፣ በማንኛው ነገር መሰረት ህዝብ ደግሞ በዚህ አካባቢ የለም ብለን ስንላቸው ዕውቀትም ገንዘብም ጉልበትም ሁሉም ነገር መድኃኔዓለም ነው ጀምሩት አሉን። መንግስት ፈቅዶ ነው እንደዚህ ያሏቸው ወይስ ገና ሳይፈቅድ? ገና ሳይፈቅድ። እሺ እና ሰኔ ወር ነበረ። በዚያ በሰኔ ወር ሰኔ 7 ቀን ነው ይሄን ተነጋገርንና ለስላሴ ተሳልን። የስላሴ ታቦት እዚያው ድርብ አለ። ይሄን ነገር ከተፈቀደልን ሌላ አቅም ኖሮን ማህሌት ባንቆም ቅዳሴውን እንቀድሳለን። በአመት 2 ጊዜ ጥርና ሐምሌን ደግሞ ንግስ እናነግሳለን ባለችን ጥሪት ስላሴ አው ብለን ስዕለት ተሳልን። እሺ መጨረሻ ላይ ከክልል ከፌዴራል እና ከዞን የተወጣጡ ባለሙያዎች እዚህ ቦታ ላይ መጥተው ጥናት አደረጉ። እስከ መሬት ድረስ ቆፍረው አዩ። ከተሰራበት ማቴሪያል ውጭ ሌላ የተለየ ነገር አልተገኘም እዚህ ቦታ ላይ ማለት ነውና መጨረሻ ላይ ግን የቤተክርስቲያኑ አሰራር ዲዛይኑን እንዴት እንደሆነ ሲያዩት
በድንጋይ የተሰራ ቤተክርስቲያን ነው። ይህም ቤተክርስቲያን ዘመናዊ አይደለም የምንሰራው በሚል ብዙ ሙግት ካደረግን በኋላ የፌዴራል ቅርስ ባለስልጣን ከ5 ዓመት በኋላ ፍቃድ ሰጠ ማለት ነው። ለዚህ ጥንታዊነቱን ታሪካዊነቱን ሳትጨምሩም ሳትቀንሱም የጥንቱን አስመስላችሁ ልትሰሩ ፈርሙ ተባልን። 5 ሰው ፈርሞ ጥቅምት ወር ስራውን ጀመር ነው። እሺ ብንጀምረው ለአመል ፈቀቅ የሚል አይደለም ማለት አይገፋ አይደለም። የሰዎቹ ብዛት ለዚህ ሁሉ ትልቅ ግዙፍ ህንጻ ምን ያህል ነን የተሰለፍነው? 9 ሰዎች ብቻ ሆነን 9 ሰው በጉልበት ስራ እንዴት ሆኖ ላውም ካህናት 2 ወር ተንቀሳቀስን። የወሰድናት አፈር የአንድ ኤንትሬ አፈር እንኳን መሆን አልቻለችም። ጠዋት ሰርተን ደግሞ ወደ ግል ስራችን ሄደን ነው እና ህዳር አልቆ ታህሳስ እንደገባ ታህሳስ 23 ወይም ታህሳስ 24 ነው የሚመስለኝ ስለዋለ ስላደረስን ዘንግቸው ነው። እሺ የሰነሻይን ባለቤት በዚህ አካባቢ ላይ መንገድ ስራ ያሰሩ ስለሆነ የዚያን ቀን እንደሚመጡ ስላወቅን ያንኮበር ማርያም፣ ያንኮበር መድኃኔዓለም፣ ያንኮበር ጊዮርጊስ ካህናቶች እንደው ለወጥ ብለን ልብሰ ተክህኖ ለብሰን መስቀል ያዛርገን መንገድ ላይ ተራይዘን ተሰለፍንና ስንጠብቅ ከአዲስ አበባ በጣም በርካታ መኪና ይዘው የሰነሻይን ባለቤት መጡ። ወደ አፋር ክልል የሳይታቸው ለማየት ነው። እሺ እና በጣም ብዙ ሰው ነው። ሲመጡ ምንድነው ይሄ ያሉ የማሰልፍ ነው። ለምንድነው ሰልፉ? እርሶን ለመጠበቅ ምንድነው? በምን ምክንያት? መቆም መኪናው ወረድ ሲሉ ብዙ ሰዎች ወርደዋል። እና ቤተክርስቲያን ለመስራት አስበን ጀምረን ነበር ስራ፣ ግን ማቴሪያል ማስገቢያ ስለሌለ መንገድ እንዲሰራልን ነው ጌታዬ ምናምን አለ። እሺ አውቃችኋቸዋል? እሳቸው እንደመጡ አውቀናል፣ እንደሚመጡ ተረድተናል። የቱ እንደሆኑ ግን አውቃችኋል? አላወቅናቸው። አሁን ከጊዜ በኋላ ነው እንጂ ያወቅናቸው ማን እንደሆኑ አላወቅንም። እንደውም ጎላ ያሉ ሰዎች ነበሩ። ከዚያ ከጎላ ካለው ውስጥ መስለው ነበር። እሳቸው ደግሞ አጭር ናቸው ለካ። እና ክስተት አቤት ይሄ ደረጃውን የጠበቀ ፌስታ መንገድ ስራ አላቸው ብለው መኪናቸው ውስጥ ገብተው ሄዱ። እሺ ከዛ እግዚአብሔር ይስጥልን ብለን አመስግነን እኛ እዛ እነሱ ሄዱ። ጸሎት አድርገን ዝርዝር ብዙ ሳታወሩ ምንም አላወራንም። አዲስ አበቦች ነግረውኛል አይደለም እንዴማ ለዚህ መቆም መቀመጥ ምን ያስፈልጋል? በቃ ስራ አላቸው። እሺ እዛ አዲስ አበቦች ነግረውኛል ይሄን ያሉት። እሺ የሰው ልቦና መቼም ሁሉ ጊዜ እንደ ወጭቷ ወላዋይ ነውና ይሆን ወይስ አይሆን የሚል ነገር በውስጣችን ነበር እውነቱን ለመናገር። እንደገና ደግሞ በዚህ ባጭር ነገር ስለተዘጋ ይሄ ነገር እንደው ዋጋ አልተሰጠውም የሚልም ግምት ውስጣችን ነበር። ግን ትልቁ ነገር ለመድኃኔዓለም ስለሰጠን አንተ እንግዲህ በፈቀድክ ሁሉ ነገር ቅደምና አመቻቸው ብለን እና እኛም ስራ ስለነበረኝ ወደ ጎረቤላ ከተማ ወጣሁ እና እሳቸው ሳይታቸውን ተመልክተው እዛ ልዩ አምባ አካባቢ አንድ የሆነ ካምፕ አላቸው። እዛ ቁርስ ምናምን ተጋብዘው ሲመጡ በዛው ቀን እኛ ከተበታተን በኋላ እሺ ሰዓቱም ደግሞ ወደ 7 ወደ 8 አካባቢ ይመስለኛል። እሺ ሲመለሱ ጥዳምባ የሚባለው አካባቢ ላይ ሲደርሱ ክስተት አቤት ያ ቅድም ቤቱ ያቀረቡት መኪና ማስገባት ይችላል? አዎ ያስገባል። በላይ አንተ መኪና አስቀድምና አንተን እያየን ገብተን እንድናይ እሺ ይላሉ። ቀጥታ እዛ ቤተክርስቲያኑ አካባቢ ሲሄዱ እንኳን እኛና ውስጥ የሚጠብቁ ዘበኞች ሁሉ ባዶ ነው። እሺ የታለ ቤተክርስቲያኑ? ያ ነው እንዴ? ያራ የለም ያቺ ማርያም ነች። አቶ ተስፋዬ የሚባሉት የዚሁ የአንኮበር ተወላጅ ናቸው። ነዋሪነታቸው ግን ወደ አሜሪካን ሀገር ነው። እሺ ያቺ አንኮበር ማርያም ነች። እና ታዲያ እዚህ ጋር ምን አለ? ቆይ እዚህ ጋር ነው ዞረን ላሳያችሁ ያለውን ግሩፕ በሙሉ ከወሰዱ በኋላ እዚያ መዝጊያው ተዘግቷል። በመዝጊያው ቀዳዳ በቃኛዋ ትንሿ ማለት ነው። አዎ በመዝጊያው ቀዳዳ ውስጥ ይህች ነች ቤቷ። መድኃኔዓለም እዚህ ውስጥ ነው ያለው። አዎ ኧረ ተው። አዎ እኔ በደንብ አውቃለሁ። እሺ ታዲያ ይሄ ነው የሚሰራው? ሜትር ምናምን አልያዙም። በእግራቸው ለክተው ዙሪያውን ያውና ከመድኃኔዓለም ጋር ምን እንደተነጋገሩ እሳቸውና መድኃኔዓለም ናቸው የሚያውቁት። ይሄንንማ እኔ መስራት መቻል አለብኝ የሚለውን ውሳኔ ወስነው እኛ የለንም እና ማታ 2 ሰዓት አካባቢ አንድ ማላውቀው ሰው ስልክ ደውሎ ይሄ የአንኮበር መድኃኔዓለም አካባቢ መንገድ እንዲሰራላችሁ የጠየቃችሁት ሰዎች ስልክ አይደለም ነው? ቃለ ሕይወት አይደለም? አሁን ነው ቃለ ሕይወት ነኝ አለ። ተነጋገርን። ፕላን አለ ወይ ስትሰሩ? አዎ ማን እጅ አለ? እኛም እጅ አለ። እንደገና የብራንቻችን የቀመንበር አቶ ጌጡ ገብረ እግዚአብሔር ይባላል። በሱም እጅ አለ። የስልክ ቁጥሩን ታውቃለህ? አውቃለሁ። ስልክ ቁጥሩን ተናገርኩ። ከዛ ደግሞ እሱ ልክ በጣም ይገርማቸዋል። ሲመሽ የመንግስት ስራ ነው የሚሰራው፣ ቶሎ ነው የሚተኘው። ራቱን በልቶ ትንግት ነው። ከኔ በኋላ ግን ስልክ ሲደወለት ያን ቀን መድኃኔዓለም ለምን እንዳስቀመጠው አላውቅም፣ ስልኩን ያነሳል።
አቶ ጌጡ ነው? አዎ። እንደዚህ ብለን ደውለን ነበር። በእጅህ እንደዚህ አለ? አዎ። እና ልሰጠን ትችላለህ? እኔ ወደ መስሪያ ቤት ሲሄድ መስሪያ ቤታችሁን አውቀዋለሁ፣ ቦሌ አካባቢ ነው፣ አምጥቼ ሰጣቸዋለሁ። እሺ። ስለዚህ አልጋ ላልጋ ሆነ ነገሩ። ጠዋት ሄዶ በ2 ሰዓት ሰጣቸው። እነሱ በ25 መሰረት ድንጋይ እንዲጣል ፈልገው ነበር። የለም በ27 መሆን መቻል አለበት አልኩ። ከሰውየው ጋር በደንብ ተግባባን። ይሄኑ ነግሯቸው ኖሯል። ህዳር 27 ቀን 2011 ዓመተ ምህረት ብፁዕ አቡነ ቀሌምንጦስ ቡራኬ ሰጭነት የተከበሩ ዶክተር ሳሙኤል የቆላ የደጋው ሰው ባለበት የመሰረት ድንጋዩ ተጥሎ በአንድ ዓመት ጊዜ ውስጥ መድኃኔዓለም ስለፈቀደ የመቅደሱን የቅድስቱን የቅኔ ማህሌቱን ግንባታ ጥንቅቅ አድርገው ሰሩት። የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው። ማህበረሰቡም በጣም በሚገርም ሁኔታ ከዚህ ከአፋር አዋሳኝ ጭምር ሳይቀርና ከደጋም እዚህ ቦታ ላይ እየመጡ የጉልበት ስራ እየሰሩ ለሰራተኛ ምግብ እያመጡ በጣም በአጭር ጊዜ ውስጥ ነው እየተሳካው ማለት ነው። እንግዲህ ይሄ ከክቦቹ ቤተክርስቲያኖች አንዱ ነው። ታሪካዊው ነው፣ ጥንታዊው ነው። ቀለም እንደ ውሃ የፈሰሰበት ነው። በዛሬው ጊዜ ማናውቃቸው ማናያቸው እውቀታቸውን ግን አውርሰውን የሄዱት የመጻሕፍት መምህራን፣ የትርጓሜ መጻሕፍት መምህራን፣ የፍትሐ ነገሥት መምህራን፣ የአቋቋም መምህራን፣ ባህረ ሐሳብ መምህራን ምንጭ ሶርሱ የነበረበትን ቦታ በእኚህ በታላቅ ሰው እርዳታና እገዛ መልሰን ለማስቀመጥ ጥረት አድርገናል ነው። በሰንበት ይቀደሳል። በሰባት የሥላሴ ቀን የቅዱስ ሚካኤል ቀን በ21 እመቤታችን 29 ባለወልድ ራሱ 27 መድኃኔዓለም ማህሌት የሚቆምባቸው በ27 እና በ29 ያው ሙሉ ማህሌት እንቆማለን ማለት ነው። ኪዳን ደግሞ ዘወትር ዓመት ከዓመት ከ11 ሰዓት እስከ 1 ሰዓት ባለው ኪዳን እናደርሳለን ማለት ነው። የአብነት ትምህርት ቤት አለ። በፊቶቹ በጣም ብዙ ነበሩ። በአሁኑ ግን መድኃኔዓለም ያለው እስከ 40 እመቤታችን ያለው እስከ 30 አሉ። ዜማ፣ ቅዳሴ፣ አቋቋም ይመራሉ። ታቦቱ ሲገባ የነበረው ነገር እንዴት ነው? እንዴት ነው የገባው ታቦቱ? በእናንተ ቅድ መሰረት ነው ወይስ ምን ነበር የዛን? የታቦታ አገባቡ ሁኔታ በነግርህ ጭንቅላት የሚያነቃንቅ ነገር ነው። እንዴት? 4 ጊዜ ከፍተኛ የሆነ ድግስ ደገሰ ህብረተሰቡ። እሺ። እኛም ሽንጣችንን ገትረን የቤታችን ሳንሄድ እዛው እያደርን ድግስ እንደግሳለን። 7-8 በሬ ይዘጋጃል፣ በጎች ይዘጋጃሉ። ሁሉን ነገር አዘጋጅተን እርድ ከተጀመረ ሁኔታው ከተመቻቸ በኋላ ካህናቱ ማህሌት ለመቆም ተዘጋጅቶ እያለ ሌሊቱን የአካባቢ ጸጥታ ችግር ይከሰታል። ጥይት ይተኮሳል። የዚያን ጊዜ ሁሉም ነፍሱን ለማዳን ሽሽት በድንጋይ ስር ማድፈጥ ስለሚመጣ 4 ጊዜ ድግሱ በክ ሆኖ ወደቀብን። በዚህ የተነሳ እንግዲህ መድኃኔዓለም በእኛ ኃጢአት ምክንያት ተቀይሞ የቤቱ ላለመግባት ወስኖ ነው ብለን በእውነተኛም እያዘንን በካህናቱም በህብረት ጸሎት እያደረግን በግልም ጸሎት እያደረግን ቆይተን በኋላ ግን እነዚሁ ታላላቅ አባቶች ያ ቦታ ትልቅ ቦታ በመሆኑ በአንድም በሌላም አይጠፉምና ኧረ እባካችሁ እንግዲህ እኛ ብንጸልይም ብንጮህም ሊሆንልን አልቻለም። በዚያ በኤልያስ ጊዜ እንደነበሩ ሐሰተኛ ካህናቶች ቢጮሁ አልሰማቸውም። የእናንተ አምላክ እንቅልፋም ነው ያንቀላፍቶ የሆነ በደንብ ጮሁ እያላቸው ኤልያስ ተጫውቶባቸዋል። ልክ እንደዚያ ሆነናል ስንላቸው የተወሰነ ጊዜ ጠብቁን ብለው በስተመጨረሻ የነገሩን ምላሽ ምንድን ነው? ከቆጵሮስ እስከ ኮሮማሽ ድረስ ይቺ የቅዱስ ኡራኤል ግዛት ነች። እሺ። እና ቅዱስ ኡራኤል ከቅዱስ ራጉኤል ጋር ሆኖ ፈጣሪ ፊት ተንበርክከው ለምነው እንዲገባ ተፈቅዷል። ስለዚህ ሐምሌ 22 ቀን ታቦቱን አስገቡታሉ። እንደው አሉ መቱ። በአንድ በኩልም እየፈራን በአንድ በኩልም እየሰጋን ብፁዕ አባታችን እንዲመጡ አደረግን። ብዙ ከብት አይደለም፣ አንድ ከብት ብቻ አንድ በጎ አድራጊ የሰጠን በሬ ነበር። እሱን እንትናል። በአጋጣሚ ግን በጣም በርካታ የአካባቢው ሰዎች ተዘጋጅተው ኖሯል። ምንድን የፈራችሁት? አሁን እንዳለፈው ደግሞ ይመጣብናል ብለን ስንፈራ ስንተባ በነበረበት ሰዓት አባታችን መጡ። ቡራኬ ተፈጸመ። ሐምሌ 22 ቀን የቅዱስ ኡራኤል ቀን ታቦተ ሕጉ ገባ። አይተንም አናውቀውም። ገቢረ ተአምራት
በስውርም በግልጽም ተከናወነ። ህብረተሰቡ ከትንሽ እስከ ጥልቅ ድረስ እየያለ አለቀሰ። እንግዲህ ይሄ ለቅሶ ምንድነው ያልን እንደሆነ የፍቅር ነው፣ የደስታ ነው። ታቦተ ሕጉን ተሸክመው ሲሄዱ እንደው እውነት ይገባ ይሆን ወይስ ተመልሶ ይሄድ ይሆን እየተባለ ብዙ እያሰበ ነበር ህዝቡ። ግን በሉዓላዊ መንበሩ ላይ ተቀመጠ፣ ቅዳሴው ተቀደሰ፣ ሁኔታው በዚሁ ተፈጸመልን፣ ተደሰትን። በኋላ ግን በሩቅም በቅርብም ብዙ የረዱን ሰዎች ስለነበሩ ምን አልናችሁ፣ ለምን አነግሩንም ነበረ፣ በምን ተቀየማችሁን እያሉ በስልክም በአካልም በጣም በከፍተኛ ደረጃ ስለወቀሱን የለም ቅዳሴ ቤቱን የምናከብረው ጥቅምት 27 ቀን ነው፣ የዚያን ቀን ጠራችኋለን፣ ይሄ በግብታዊነት የሆነ ነገር ነው እንዳትቀየሙን አደራ ብለን እያሳመን ነገርን። እንግዲህ እንደ እግዚአብሔር ፈቃድ ጥቅምት 27 ቀን የሩቁም የቅርቡም ሰው ተሰብስቦ በፈቃድ እግዚአብሔር በዓሉን አክብረን ተለያይተናል። የሰንሻይን ኮንስትራክሽን ባለቤት ክቡር ዶክተር ሳሙኤል ታፈሰና ባለቤታቸው እግዚአብሔር እንግዲህ ከዚህም የበለጠ አስፍቶ ይስጣቸው ነው የምለው። ከዛ ውጪ የኮንስትራክሽን ሰራተኞቹ ለነሱም ትልቅ ምስጋናና ክብር አለን። ከዛ ውጪ የአካባቢው ማህበረሰብ ለነሱም ትልቅ ምስጋና አለን። እግዚአብሔር እንግዲህ በምድርም በሰማይም እሱ ይክፈላቸው ዋጋቸው ነው። መድኃኔ ዓለም ስመ ገናና